ሰላም ሰላም ውዶቼ እንዴት አመሻችሁ? ደህና አመሻችሁ? አለ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ምሽታችሁ እንዴት ነው? ስራ ጥሩ ነው? ሙቀት እንዴት እያደረጋችሁ ነው? አለውና ቅድም ሳዘጋጀው ሰው ነበረና አልተመቸኝም እና ቆይ እስቲ አሁን ለምን ስጋገርም ቢሆን አላሳያችሁም ብዬ ምሰቢብ መቼም የምታውቁት ትኖራላችሁ ብዬ ተስፋ አደርጋለሁ። የእኛ እንደ እንጀራ የምንጠቀመው ማለት ነው። እና ምን እንደተጠቀምኩ ያው ነግራችኋለሁ ሳረግ ባላሳያችሁ ማለት ነው። የተጠቀምኩት አንድ እንቁላል ያው እንደ ብዛቱ ነው። ትንሽዬ ስኳር፣ ካሜራ እንትን ዱቄቱ ወተት ማለት ነው ዱቄቱ እና ትንሽዬ ካሜራ ተጠቅሜያለሁ። ትንሽዬ ዘይት፣ ዱቄቱ ደግሞ ነጩ ሳይሆን ያኛው ጠቆር የሚለው የለም። ጠቆር ያለው ዱቄት የፉርኖ ዱቄት ሳይሆን ያኛው ማለት ነው። እነዚህን ግብአት ነው የተጠቀምኩት ውዶቼ። እየጋጋርኩኝ ቢሆን አሳያችኋለሁ። ያው መጀመሪያ እንደነገርኳቸው አልተመቸኝም እና ቢያንስ ከአንድ ሰዓት በላይ ከአንድ ሰዓት ይበልጠዋል። አንድ ሰዓት ተኩል አሁን ይሆናል። ኩፍ ብሏል። አሁን አረፋም ነበረው እንደውም ማታ አድርጌው ነው እና እስቲ ጋግሬ ያሳያችኋለሁ። አሪፍ እንደሚሆን ተስፋ አደርጋለሁ። ያው ልክ እንደ እንጀራ ነው፣ ግን ያው እንደ እንጀራ አይኑ በደሙ ፍክት ባይልም እንደ እንጀራ ነው። ልስልስ ያለ ነው። ደስ ይላል ሲበሉት። በጅቡን በምናምን ይጠቀሙታል ለራት ምናምን አብዛኞቹ። እና ውድ ቤተሰቦቼ ይሄ ቪዲዮ የሚደርሳችሁ አበረታቱን፣ ሰብስክራይብ አድርጉን። እኛ በስደት ያለን ሰዎች በብዙ ነገራችን ያው ቢዚ ነን። አይምሯችንም ቢዚ ነው፣ ጉልበታችንም ቢዚ ነው። ባገኘነው አጋጣሚ ደግሞ መለወጥ ስለምንፈልግ ኦንላይን ስራዎችም እንሰራለን፣ ብዙ መንገዶችን እንሞክራለን እና ስደተኞችን አበረታቱ። ከላይ ያላችሁ ዩቲዩበሮች እኛንም ከታች ያለኑን ያዛርጉንና ወደ ላይኛም ከፍ እንድንል ማለት ነው እና አበረታቱን። የቻናል ቤተሰቦች ደግሞ በጣም የምወዳችሁ በጣም የማከብራችሁ፣ በርቱልን። ስለምታበረቱን በጣም አድርጌ ነው የማመሰግናችሁ። እስኪ እየጋገርን ደግሞ እናወራለን። የምጋግርባት መጣዴችሁትና እዚች ላይ ትንሽ ዘይት አድርግና እየጋገርን አብረን እናያለን ማለት ነው። ትንሽ ሞቅ ሲል ትንሽዬ እንትን ዘይት ሳይሆን ዝብድ ካላችሁ ዝብድ ነገር አድርጉበት እንዳይዝባችሁ ማለት ነው። ዘይት ከሚሆን ዝብድ ካለ ዝብድ ቢሆን አሪፍ ነው ብዬ አስባለሁ ውዶቼ። ምጣዳችን ሰምታለች። መስመቱን ለማረጋገጥ ትንሽዬ መጀመሪያ መሀል ላይ አንድ ጋግርና ትላል። እንደዚህ በጭልፋ ነው የማደርገው። በጭልፋ እንዲታረግን በኋላ እንዲታረጉታላችሁ። በቃ ላይክ እንጀራ በሉት። እንደ እንጀራ ነው እንግዲህ እኛ እንጀራ የምንለው ነው። እነሱ እዚህ ምሰቢብ የሚሉት አይዶን ነው። ብቻ ግን በጣም ነው አይኑ ራሱ የሚገርም ነው። በጣም ያምራል። እንደዚህ መጠጥ ይሄ ነጩ መውጣት አለበት። መጠጥ ሲል እንደዚህኛው ሲሆን እንገለብጠዋለን ማለት ነው። እንደዚች አይነት ነገር ካላችሁ በእንደዚህ አይነት ነገር እንዳይሰበርባችሁ ቀስ ብላችሁ አነሱና ተገለብጦላችሁ ማለት ነው። መጠጥ ብሏል። አሁን እንገለብጣለን። ይነሳል ብዬ ተስፋ አደርጋለሁ። አያችሁ አሁን በቃ በርከት አድርገን መጋገር እንችላለን ማለት ነው። ምጣዳችን ሰምታለች። እቺ ጋር አንድ አደርጋለሁ። እቺ ጋር አንድ ግን ሳይመጥ እንዳገለብጡት ከላይ ያለው
ምጥጥ ማለት አለበት። እንትን አያችሁ ላይክ እንጀራ በቃ እንደው ሰሞኑን እንጀራ እምቢ ያለኝ እንደዚህ በጋገርኩ ኖሮ ይመር። እስኪ ችኛዋን ያት አያችሁ እንደዚህ ስታረጉት ግን ፓኪንግ ፓውደር እንዳትጨምሩበት። ፓኪንግ ፓውደር ከጨመራችሁበት ንፍት ነው የሚለው ወደ ላይ ማለት ነው። አያችኋት? እቺ ምጥጥ አለች። አሁን ስገለብጣት ያዋት ችኛዋ መጣለች። እንገለብጣታለን። አያችሁ ትዶች ትንሽ ሲቆይ ደግሞ ማለት ነው ልስልስ ነው የሚለው። እንዴት እንደሚያምር ሲለሰልስ፣ ሲቆይ በጣም ይለሰልሳል። እንደዚህ ያረን ከፈለጋችሁ ቃ እንዲል ከፈለጋችሁ እንደዚህ ያረጋችሁ ቃ ማረግ ትፈልጋላችሁ። ደረቅ ሲል የሚፈልግ ሰው ካለ ደረቅ ታረጉታላችሁ ማለት ነው። ያኛው ቃ እስከሚል እዚህ ጋር እጋገራለሁ ማለት ነው። እንደውም ለምን እንጀራ እንደዚህ አርጋግረን የሚምር እንጀራ እነሱ እንደ እንጀራ ስለሚጠቀሙ እኔም ለዚህ እንጀራ መጋገር እችላለሁ ማለት ነው። እዚህ ጋር አንድ እንጋግራለን። እዚህ ጋር ቦታ ስላለን ለትንሽዬዋ አንድ ያቺኛዋ መጠጥ ብላለች። መጣል ተገለብጠዋለሁ። ወይ ውዶቼ እቺኛዋ ትንሽ አረረችብኝ። እሳቱን ቅንስ ማድረግ አለባችሁ። ከሰማ በኋላ ምጣዳችሁ ከሰማች በኋላ ቅንስ ማድረግ አለባችሁ። ይኸው ታይኑ ወይኔ በላቸው እንጀራ በሉት በቃ። ትንሽ ስለሰማ ነው ቂጡ እንደዚህ የሆነው። ሲሰማ ነው፣ ሳይሰማ ደግሞ እንደዚህ ነው የሚሆነው። እዚህ ጋር እንዳለችው በጣም ነው የምታምረው እሷ። እና ቤተሰቦች የተጋገሩት እንደዚሁት በእንትን መጋገር ትችላላችሁ ከፈለጋችሁ። በነጭ ዱቄት ልስልስ ይላል እንደውም ብዬ አስባለሁ። በነጭ ዱቄት ይሄ ራሱ እንዴት እንትን እንደሚል እዩት። ልስልስ ያለ ነው። ዘይትም ስላለው ወተትም ስላለው ልስልስ ያለ ነው በጣም። መመክራችሁ ፓኪንግ ፓውደር እንዳትጨምሩ አደራ። እሱን ከጨመራችሁ ይበላሽባችኋል። ክብዝ ራሱን ሊመጋገር ትችላላችሁ። የምር እንትኑን ሊጡን ቀጠን አድርጋችሁ በእንደዚህ አይነት ምጣድ ነገር መጋገር። ይሄ ለማታ አሁን ከሻይ ጋር ጅቡን አርጋችሁ ምናምን ዘይቱን አርጋችሁ ዘይቱን ፍሬውንም አርጋችሁ የራት አዘጋጁልኝ ብሏችሁ መስራት ትችላላችሁ። እንዲቀለል አርጋችሁ ያው ሊጡን ቀደም ብላችሁ ማቅጠን አለባችሁ። እንዲሰማንት ነው እንዴ ኩፍ እንዲልላችሁ ብቻ ትንሽ ሰዓት ያስፈልገዋል። እና እኔ ሰውዬ በጣም ነው የሚወደው እራት በተለይ እንደዚህ ቀለል ያለ ነገር ይፈልጋል። ውፍረት ለመቀነስ ምናምንም ይመቸዋል ማለት ነው። ይኸውላችሁ በተለይ እችኛዋ በጣም ነው ወደድኩት። አያችሁ ወዲያው ነው የሚመጣው ደግሞ መጠጥ ሲል ግልበጥ። እና ውዶቼ በርቱልኝ። በስደት ያላችሁ ራሳችሁን ጠብቁ። ምግብ ብሉ፣ ውሃ ጠጡ። በተለይ ሙቀቱ በጣም አደገኛ ስለሆነ ራሳችሁን መጠበቅ አለባችሁ። የእውነት ውሃ ጠጡ። ውሃ በጣም ያስፈልጋችኋል። እና በተቻለ አቅም ራስን መጠበቅ ነው ውዶቼ እላችኋለሁ። እንግዲህ ጨርሻለሁ። እችን ታረጋገርኩ ይበቃኛል። ብዙም አይደለም የምፈልገው ትንሽ ነው።
እንዲህ አድርጋችሁ ራሱ ብታደርጉት አይቆረስም እና በጣም ደስ ይላል ውዶቼ። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። መልካም ምሽት ይሁንላችሁ። ቪዲዮ ከተመቻችሁ፣ እንጀራዬ ከተመቻችሁ፣ ምሳቢቡ ከተመቻችሁ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኛለን ውዶቼ። ሰላም ደሩልኝ። ሰላም ሰላም ውዶቼ፣ እንዴት አመሻችሁ? ደህና መሻችሁ? አለ እግዚአብሔር ይመስገን ጋር ሁሉ ሰላም ነው። እንዴት ናችሁ? ምሽታችሁ እንዴት ነው? ስራ ጥሩ ነው? ሙቀት እንዴት እያደረጋችሁ ነው? አለውና ቅድም ሳዘጋጀው ሰው ነበረና አልተመቸኝም እና ቆይ እስቲ አሁን ለምን ስጋገርም ቢሆን አላሳያችሁም ብዬ ምሳቢብ መቼም የምታውቁት ትኖራላችሁ ብዬ ተስፋ አደርጋለሁ። የእኛ እንደ እንጀራ የምንጠቀመው ማለት ነው እና ምን እንደተጠቀምኩ ያው ነግራችኋለሁ። ሳረግ ባላሳያችሁ ማለት ነው። የተጠቀምኩት አንድ እንቁላል ያው እንደ ብዛቱ ነው። ትንሽዬ ስኳር፣ ካሜራ፣ እንትን ዱቄቱ ወተት ማለት ነው ዱቄቱ እና ትንሽዬ ካሜራ ተጠቅሜያለሁ። ትንሽዬ ዘይት። ዱቄቱ ደግሞ ነጩ ሳይሆን ያኛው ጠቆር የሚለው የለም። ጠቆር ያለው ዱቄት የፉርኖ ዱቄት ሳይሆን ያኛው ማለት ነው። እነዚህን ግብአት ነው የተጠቀምኩት ውዶቼ። እየጋጋርኩን ቢሆን አሳያችኋለሁ። ያው መጀመሪያ እንደነገርኳቸው አልተመቸኝም እና ቢያንስ ከአንድ ሰዓት በላይ ከአንድ ሰዓት ይበልጠዋል። አንድ ሰዓት ተኩል አሁን ይሆነዋል። ኩፍ ብሏል። አሁን አረፋም ነበረው እንደውም ማታ አድርጌው ነው እና እስቲ ጋግሬ ያሳያችኋለሁ። አሪፍ እንደሚሆን ተስፋ አደርጋለሁ። ያው ልክ እንደ እንጀራ ነው፣ ግን ያው እንደ እንጀራ አይኑ በደንቡ ፍክት ባይልም እንደ እንጀራ ነው። ልስልስ ያለ ነው። ደስ ይላል ሲበሉት። በጅቡን በምናምን ይጠቀሙታል ለራት ምናምን አብዛኞቹ። እና ውድ ቤተሰቦቼ ይሄ ቪዲዮ የሚደርሳችሁ አበረታቱን፣ ሰብስክራይብ አድርጉን። እኛ በስደት ያለን ሰዎች በብዙ ነገራችን ያው ቢዚ ነን። አይምሯችንም ቢዚ ነው፣ ጉልበታችንም ቢዚ ነው። ባገኘነው አጋጣሚ ደግሞ መለወጥ ስለምንፈልግ ኦንላይን ስራዎችም እንሰራለን፣ ብዙ መንገዶችን እንሞክራለን እና ስደተኞችን አበረታቱ። ከላይ ያላችሁ ዩቲዩበሮች እኛንም ከታች ያለንን ያዛርጉንና ወደ ላይ እኛም ከፍ እንድንል ማለት ነው እና አበረታቱን። የቻናል ቤተሰቦች ደግሞ በጣም የምወዳችሁ በጣም የማከብራችሁ፣ በርቱልን። ስለምታበረቱን በጣም አድርጌ ነው የማመሰግናችሁ። እስኪ እየጋገርን ደግሞ እናወራለን። የምጋግርባት መጣዴችሁትና እዚች ላይ ትንሽ ዘይት አድርግና እየጋገርን አብረን እናያለን ማለት ነው ውዶቼ። ትንሽ ሞቅ ሲል ትንሽዬ እንትን ዘይት ሳይሆን ዝብድ ካላችሁ ዝብድ ነገር አድርጉበት እንዳይዝባችሁ ማለት ነው። ዘይት ከሚሆን ዝብድ ካለ ዝብድ ቢሆን አሪፍ ነው ብዬ አስባለሁ ውዶቼ። ምጣዳችን ሰምታለች። መስመቱን ለማረጋገጥ ትንሽዬ መጀመሪያ መሀል ላይ አንድ ጋግርና እንደዚህ በጭልፋ ነው የማደርገው። በጭልፋ እንድታረግን በኋላ እንድታረጉታላችሁ። በቃ ላይክ እንጀራ በሉት። እንደ እንጀራ ነው እንግዲህ እኛ እንጀራ የምንለው ነው። እነሱ እዚህ ምሳቢብ የሚሉት አይዶን ነው። ብቻ ግን በጣም ነው አይኑ ራሱ የሚገርም ነው። በጣም ያምራል። እንደዚህ መጠጥ ይሄ ነጩ መምጠጥ አለበት። መጠጥ ሲል እንደዚህኛው ሲሆን እንገለብጠዋለን ማለት ነው።
እንደዚች አይነት ነገር ካላችሁ በእንደዚህ አይነት ነገር እንዳይሰበርባችሁ ቀስ ብላችሁ ታነሱና ተገለብጦላችሁ ማለት ነው። ምጥጥ ብሏል። አሁን እንገለብጣለን። ይነሳል ብዬ ተስፋ አደርጋለሁ። አያችሁ፣ አሁን በቃ በርከት አድርገን መጋገር እንችላለን ማለት ነው። ምጣዳችን ሰምታለች። እቺ ጋር አንድ አደርጋለሁ። እቺ ጋር አንድ ግን ሳይመጥ እንዳገለብጡት ከላይ ያለው ምጥጥ ማለት አለበት። እንትን አያችሁ ላይክ እንጀራ በቃ እንደው ሰሞኑን እንጀራ እምቢ ያለኝ እንደዚህ በጋገርኩ ኖሮ ይመር። እስኪ ችኛዋን ነያት። አያችሁ እንደዚህ ስታረጉት ግን ፓኪንግ ፓውደር እንዳትጨምሩበት። ፓኪንግ ፓውደር ከጨመራችሁበት ንፍት ነው የሚለው ወደ ላይ ማለት ነው። አያችኋት? እቺ ምጥጥ አለች። አሁን ስገለብጣት ያዋት ችኛዋ መጣለች። እንገለብጣታለን። አያችሁ ትዶች ትንሽ ሲቆይ ደግሞ ማለት ነው ልስልስ ነው የሚለው። እንዴት እንደሚያምር ሲለሰልስ፣ ሲቆይ በጣም ይለሰልሳል። እንደዚህ ያረን ከፈለጋችሁ ቃ እንዲል ከፈለጋችሁ እንደዚህ ያረጋችሁ ቃ ማረግ ትፈልጋላችሁ። ደረቅ ሲል የሚፈልግ ሰው ካለ ደረቅ ታረጉታላችሁ ማለት ነው። ያኛው ቃ እስከሚል እዚህ ጋር እጋገራለሁ ማለት ነው። እንደውም ለምን እንጀራ እንደዚህ አርጋግረን የሚምር እንጀራ እነሱ እንደ እንጀራ ስለሚጠቀሙ እኔም ለዚህ እንጀራ መጋገር እችላለሁ ማለት ነው። እዚህ ጋር አንድ እንጋግራለን። እዚህ ጋር ቦታ ስላለን በትንሽዬ አንድ ያቺኛዋ መጥጥ ብላለች። መጣል ተገለብጠዋለሁ። ወይ ውዶቼ እቺኛዋ ትንሽ አረረችብኝ። እሳቱን ቅንስ ማድረግ አለባችሁ። ከሰማ በኋላ ምጣዳችሁ ከሰማች በኋላ ቅንስ ማድረግ አለባችሁ። ይሁ ታይኑ ወይኔ በላቸው እንጀራ ማለት በቃ ትንሽ ስለሰማ ነው ቂጡ እንደዚህ የሆነው። ሲሰማ ነው፣ ሳይሰማ ደግሞ እንደዚህ ነው የሚሆነው። እዚህ ጋር እንዳለችው በጣም ነው የምታምረው እሷ። እና ቤተሰቦች የተጋገሩት እንደዚሁት በእንትን መጋገር ትችላላችሁ ከፈለጋችሁ። በነጭ ዱቄት ልስልስ ይላል እንደውም ብዬ አስባለሁ። በነጭ ዱቄት ይሄ ራሱ እንዴት እንትን እንደሚል እዩት። ልስልስ ያለ ነው። ዘይትም ስላለው ወተትም ስላለው ልስልስ ያለ ነው በጣም። መመክራችሁ ፓኪንግ ፓውደር እንዳትጨምሩ አደራ። እሱን ከጨመራችሁ ይበላሽባችኋል። ክብዝ ራሱን ሊጋገር ትችላላችሁ። የምር እንትኑን ሊጡን ቀጠን አድርጋችሁ በእንደዚህ አይነት ምጣድ ነገር መጋገር። ይሄ ለማታ አሁን ከሻይ ጋር ጅቡን አርጋችሁ ምናምን ዘይቱን አርጋችሁ ዘይቱን ፍሬውንም አርጋችሁ እንዲራት አዘጋጁልን ብሏችሁ መስራት ትችላላችሁ። እንዲቀለል አርጋችሁ ያው ሊጡን ቀደም ብላችሁ ማቅጠን አለባችሁ። እንዲሰማንት ነው እንዴ ኩፍ እንዲልላችሁ ብቻ ትንሽ ሰዓት ያስፈልገዋል። እና እኔ ሰውዬ በጣም ነው የሚወደው እራት በተለይ እንደዚህ ቀለል ያለ ነገር ይፈልጋል።
ውፍረት ለመቀነስ ምናምንም ይመቸዋል ማለት ነው። ይኸውላችሁ በተለይ ይችኛዋ በጣም ነው የወደድኳት። ያቺ ወዲያው ነው የሚመጣው ደግሞ መጠጥ ሲል ግልበጥ እና ውዶቼ በርቱልኝ። በስደት ያላችሁ ራሳችሁን ጠብቁ፣ ምግብ ብሉ፣ ውሃ ጠጡ። በተለይ ሙቀቱ በጣም አደገኛ ስለሆነ ራሳችሁን መጠበቅ አለባችሁ። የእውነት ውሃ ጠጡ። ውሃ በጣም ያስፈልጋችኋል እና በተቻለ አቅም ራስን መጠበቅ ነው ውዶቼ እላችኋለሁ። እንግዲህ ጨርሻለሁ። እችን ታረጋገርኩ ይበቃኛል። ብዙም አይደለም የምፈልገው፣ ትንሽ ነው። እንዲህ አድርጋችሁ ራሱ ብታደርጉት አይቆረስም እና በጣም ደስ ይላል ውዶቼ። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። መልካም ምሽት ይሁንላችሁ። ቪዲዮ ከተመቻችሁ፣ እንጀራዬ ከተመቻችሁ፣ ምሳቢቡ ከተመቻችሁ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኛለን ውዶቼ። ሰላም ደሩልኝ።